ጌታ እግዚአብሔር ለዘላለም ይባረክ። አምላኬ እግዚአብሔር ለዘላለም ይባርካችሁ። ተባረኩልኝና መጽሐፍ ቅዱስ የእግዚአብሔር ቃል ዘጸአት ምዕራፍ 14 ከቁጥር 1 ላይ የእስራኤልን ሕዝብ ፈርዖን ሲያስጨንቅ ጡብ ሲያስረግጥና በጣም ሲያሰቃያቸው ነበርና ምክንያቱም መጽሐፍ ቅዱስ እዛ ጋር ምን ይላል? እግዚአብሔር አምላክ በግብፃውያን ላይ የወረደ ወይም ደግሞ ግብፃውያን ልባቸውን እንዲያጠነክሩ ፈርዖን ልቡን እንዲያደነድን ያደረገው እግዚአብሔር ራሱ ነው። ምክንያቱም ክብርን ሊቀበል ፈልጎ ፈርዖን ከዛ በፊት እንደዚህ አለ፣ እግዚአብሔር ራሱ ማን ነው አለ። በእግዚአብሔር ላይ ክፉ ነገር ተናገረ። እግዚአብሔር ግን ማንነቱን ሊያሳይ ፈልጎ የፈርዖንንም ልብ እግዚአብሔር አደነደነው የሚል ቃል አለ። ለምንድነው ተብሎ ሲታሰብ እግዚአብሔር አምላክ እዛ ጋር ክብሩን ሊገልጥ ክብር ይገባዋልና ክብር የሚፈልግ ክብር የሚገባው አምላክ ነው። ምክንያቱም ልናከብረው የሚገባ ታላቅና ኃያል ገናና የሆነ የሰማይና የምድር ፈጣሪ አምላክ ሊከበር ይገባል። ይህንን ፈርዖን አላወቀም ነበረ። ስልጣኑን፣ ኃያልነቱን፣ ገናናነቱን ተመክቶ እንግዲህ ታበየ። የእስራኤልን ሕዝብ አስጨነቃቸው፣ ባሪያ አድርጎ ገዛቸው። ጆሮአቸውን በስቶ ባሪያ እንዲሆኑ ሲል አደረገ። እግዚአብሔር አምላክ ግን መጣ። ሲመጣ እስራኤል በሙሴ ላይ ይጮሃል። የእስራኤል ሕዝብ በሙሴ ላይ ይጮሃል። ሙሴ ደግሞ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን አለ እንዲህ አለ፣ ለምን ትጮህብኛለህ አለ። በእጅ ላይ ምን አለ ሲለው በትር አለ አለ። እንግዲህ በትሩን አንሳው አለ። በትሩን አንሳው አለ። በትሩን አነሳው፣ ባህሩን ከፈለ፣ እነሱ ተሻገሩ። ከዚያም በኋላ ፈርዖንና ሰራዊቱ እስከሚገባ ድረስ እግዚአብሔር አምላክ ጠብቆ ከገቡ በኋላ እስራኤል ከተሻገረ በኋላ ውሃውን ዘጋው። ንፋስን የምስራቅን ንፋስ አነፈሰው። በዚያም በዚህ ማድረግና ውሃውን ከደነ። ዞር ብለው እስራኤላውያን ግብፃውያንን ሲያዩ ሬሳቸውን አዩ። እነሱ ሰጥመው አዩ። ከዚያም በኋላ እነ ማርያም ምዕራፍ 15 ላይ በክብር ከፍ ከፍ ብሏልና ለልዑል አምላክ ለእግዚአብሔር እንዘምራለን አሉ። 15:1 ላይ ሙሴና የእስራኤል ሕዝብ ለሰራዊት አምላክ ለእግዚአብሔር መስዋዕት፣ ምስጋና፣ ዝማሬ ሊያቀርቡ ተነሱ። ስለዚህ እግዚአብሔርን አምላክ እናመስግነው። ጌታ ለዘላለም ይባረክ። ተባረኩልኝ። ወዳችኋለሁ።